አይሰሙም እነሱ መቼ ይሰማሉ? ምክር ይሰማሉ። ኧረ ተይ ምክር አንድ ብር ለማይሰጥ ብሏል አይደል እንዴ? ታዲያ ብሩኬ ራሱ ትልልቆቹ እየመከሩ ጉሮራቸው እስከሚሰነጠቅ ማንም እየመጣ ለሚሰድባቸው እየመከራቸው ምክር ለአንድ ብር ብሎ አለ። እንኳን እኛን ይቀርና ማለት ነው። ስለዚህ እኛ ያለን አማራጭ ጥሩ ነገር አለማየት ይቻላል። ችግር የለም። አናንዬ ምንድነው መሰለሽ አንድ ላይ ከመጡ ይጨቃጨቁ ምኑም እናያለን። ግን ሌላ ሴት እያመጣ እኛ ምን አሳመመን? ለምን ከእህቶቻችን ጋር እንሰዳደባለን? ለምንድነው እሱ ያሌለ ቃላት የምንነጋገረው? ለምን እንታመማለን? የደረሳትን ነገር ትናንት አይተናታል። እኔ አብሬ ነው እስከ መጨረሻው ያለ እኛ ኃጢአት የገባን ነው። እነሱ እኮ ጻድቅ እየተጫወቱ ነው። እሱ ምን እንዳለ እሱ ጻድቅ እየተጫወተ በእነሱ የተነሳ እያለቀሰች ነው። ለእነሱ ኃጢአት የገባን እንትን ያለዋል። እኔ አፌን አውጥቼ ሰድጄው አላውቅም። እኔ እወደዋለሁ። አሁን ግን እሱ የሚያደርገው ነገር እኛ ኃጢአት እየገባን ነው። እሷ ስለምትወደው ነው። በጣም ነው የሚወዳት። እሱም በጣም ነው የሚወዳት። ለምን ሴት ልጅ ብቻ ሁሌ እንደሚወዳት ታደርጋለች? እሱ መስዋዕትነት ብዙ ነገር የከፈለላት ነው። እሷም ብዙ መስዋዕትነት የተከፈለ ግን ሴት ልጅ ብቻ ነች እንዴ አፍቃሪ? ሴት ልጅ ብቻ ነች እንዴ? እሱም ቄጡ እስከሚቃጠል በዛ በዳኒ እንኳን ጌም ላይ እኮ አይተነዋል እንዴት እንደሚናደድ። ማንም እንኳን አጠገቧ እንዲደርስ ሰው እንዲያናግራት አይፈልግም። ይሄ እሱ አይወዳትም። እሱ ስለወደደችው ነው የተንጠለጠለችበት ነው እንዴ? ይሄን ለምንድን ነው እሱ ሴት ልጅ እንዲዘቅ ተደርጋ የምትታየው? ሁለት ነው። ወንድ ልጅ እኮ ካልወደደሽ እኮ ለሰከንድ አብሮሽ እንዲቀመጥ አይፈልግም። ታውቂያለሽ። ለሁለቱም እኩል ናቸው አትበሉ። እሷ ያጠፋችው ነገር የለም። አሁንም በዚህ ድራማ እሱ ነው ያጠፋው። እሱ ይታረም መጀመሪያ። እሱ ከታረመ እሷም ትታረማለች። እሱ ነው ሁሉ ጊዜ የሚያጠፋው በዚህ ድራማ። በዚህ ሁለት በረው ሲጣላ እሱ ጋር ሄዶ ስለወደድኳት ሰላምዬ እሺ ቢጣላ ከሷ ቢጣላ የድሮ ኤክስ ጋር ሄዶ አረገዘ የተባለው የሱ ነው። እንደገና ይሄ ቁስሏ እያለባት ሳይድን አምጥቶ አንቺ ወደ እኔ እንድትመጪ ነው ብሎ ሴት ያመጣው ራሱ ነው አይደል እንዴ? ይሄንን ስንተኛ ጥፋት እያጠፋ ያንዱን ቁስል ያንዱን ጥፋት ሳይሸፈን ሁለተኛ ጥፋት መጣ። ተመልሳ ደግሞ አሁን ፕራንክን ያደረኩ ሲል እቺ ልጅቷን ያፍቅሬ ካለው ስሜታለና ታለች። እቺ ልጅ ምንድነው ገግማ መጣች። የሆነቷን ገገማ የሆነች ልጅ ደግሞ ሌላ ሴት እኮ ብትሆን እኮ እሱን እኮ አጥፍተዋለች እኮ። ግርም ነው የሚሉ የእሷ ቁስል ለእናንተ ይሁን። እሷ የታመመችው ለእናንተ የሚያሰቡት ፈጣሪ ለእናንተ ያርገው። እሷ ትናንትና ያለችው ከሰማችሁ እኔ ውስጥ ያለኝ አለች። ሰው የውስጥ ካለው ተዋት፣ በቃ አትስደቧት። ከፈለጋችሁ ይዛችሁት ሁሉ ያዝራችሁት። በጣም የምታስጠሉ እቺ ልጅ እኮ በገዛ ቤቷ እኮ እየመጣች እየተሰደበች ነው እኮ። በገዛ ቤቷ እየመጣች እኮ እየተሰደበች ነው። ሀናንጌ አይደል እንዴ? ማንም ሴት እየመጣች እኮ በገዛ ቤቷ እየሰደባት ነው። እሱ ክብሯን ጠበቀላት እንዴ? አልጠበቀላትም እኮ እንዴ። እንድትናቅ እኮ ቤቷ ድረስ እያስመጣ ሴት እያደረገ ነበር። የእሱ ነገር አሁን ለምሳሌ የእሱ ነገር አልገባኝም። ምንድን ነው ወይስ ምን? እኔ ለመናገር ብዙ ጊዜ ለመናገር ይቸግረኛል። የእሱ ወይም የዋህነት ወይስ ምንድን ነው? የሰው ልጅ እኮ ሎሎ አሁን እንደዛ እንዳትዪ። የምንም የዋህ ነገር የለም። ቸገረኝ ነው እንደሱ ያልኩኝ ለመናገር ቅዱስ ይዘሽ ነይ ስትባል ግን መልሶ እናንተ አይደለም እንትን የምትመሩላት አለ። እሱ የራሱ ነው ያመው እሱ። የእሷ ግን ምንም አይመስለውም። የዋህ አይደለም እሱ። አውቃለሁ ስለሷ እኮ ነው እኔ ስለ ሴት ነው የማወራው። ግን እሱ አውቆ ነው ሴት አልገባኝም። ወይስ ማነች ሴት እንደዚህ
እየቆሰለች የምትቀመጥ አንቺ ብትሆኚ ታደርጊያለሽ እንዴ? አልችልም። አልወለደች እች ልጅ አልተዳረች አይደል እንዴ? ይሄን ስልኮች ላ አብሬ ተጋፍጫለሁ። አንድ ላይ ኑሩ ቢል ኦዲየንስ ሰምተው አንድ ላይ እየኖረች ራሷን ነቀየ ነው ያንን አርቲፊሻል በእውነት እኔ ራሴ አልችልም። እኔ በምን ነገር ነው በምን ሂሳብ ነው እንደሚሰራው ነው ጥያቄ ነው ማለት ነው። እኛ ስለ ብሩክ የሆነ ነገር ስንናገር ተናገራችሁ ብለን ይጫፈል እኮ እንደዛ እኮ ነው። አሁን እኮ ቸገረን ነው እኮ ሰላም የሆነ አስተያየት ልንሰጥ አስተያየት እኮ ተቸገረን። ይኸውልሽ እኮ ላምርጊ እሱ ጥፋተኛ ነው፣ ይሄንን ማድረግ የለበትም፣ አንዱ ጥፋት ሳይሸፍን አንዱ ማምጣት የለበትም ብለን እሱ ስንናገር እሱ ምን ጥፋት አለው? እንደሱ እሷ ነች ቤቷን ይዛ መቀመጥ ያለባት። ለምን ትወጣለች? እቺ ልጅ ቤት እያመጣ አፈቀርኩ፣ እሷ ወንድ ነች፣ ጎረምሳ ነች እንዴ? እንዴት ነው አንድ ሴት ልጅ ባልሽን ወይንም ጓደኛሽን መጥቼን አፍቅሬዋለሁ ብልሽ ምንድነው የሚሰማሽ? አንቺ ፍቅር ያልሰማቻችን እንዴ? አንቺ ዝም በይ እኮ ነው ያለቻት። ዝም በይ አንቺ መሆንሽ ነው ምንሽ ተነካ እኮ ነው ያለቻት። እሷ ቆሟ ከፊቷ ባላ ስትጀለጅ እቃ ነች። አይገርምሽም? እና እኔ ማርያም እሷ ቆማ ሄዳላው ላይ እንደዛ እኔ ብሆን የሚለው ነገር አሁን እነሱ ቢሆኑ እንደዚህ እና ኧረ ዝም በይ። ሁሉም እሳት ነው የሚጨረው እንጂ መርዝ አጠጥተው መርዝ በጥብጠው ነው የሚያጠጡት ባላቸውን። ዛሬ ሰው ላይ ስለሆነ ነው እንደሚፈርዱ። ሃይሚም እንደዚህ አይደለች። ለምሳሌ ጀመር ሃይሚም እንደዚህ አይደለች ስለሆነ መቀጠል ስላለበት እንጂ እንዴ እሷም የራሷ የሆነ ሞራን ያላት ናት። ሞራን እንደሌላት ላምሪ እንትን እንደሌላት ደካማ እንደሆነ እንድትለየኝ አልወድም፣ አልፈልግም እንድትለየኝ። ምን ስራ ነው ካሉ ለምንድን ነው የሚሰድባት ነው የምለው። እኛ ላምሪ እኛ ስናወራ እነገኒ እነመቅዲ ቤት ሲወራ እንደዚህ አታርግ ተመለሱ ነው እነሱ። እቺ የደሃ ልጅ ብረት እንትና ላይ ይግባ አይባልም። ስራ ነው ካሉ خلاص ይስሩ። እኛ ተመልሶ ነው የራሷ ላይ ይግባ። ሴት የሆነች እንትን እኮ ነው ሰላም ላይ እነሱ በፍቅር መጣው ሃይሚን ይሰድባሉ። ሁለቱ እየተሳሳቁ መጣው ልጁን አቃጠለችው፣ ጨጓራው ተላጠ ብለው ሌላ ታሪክ ውስጥ ይገባሉ። እኔ ምን አይነት እንደሆነ ምንም ብታረግ በቃ እንደዚህ በቃ አይወዷትም። እንዲሁ በቃ ጣልተዋታል። ምን አደረገች? ያ ደግሞ መስራት ያላት በሰራተኛ ታታሪ ናት እኮ ጀግና ናት። ቅናት እኮ እንጂ ሃይሚን ሞራል አላት። እኔ እንደዚህ ደግሞ ያመኛል። ጌታ ነው የምላችሁ። ይሄ ችላ ነው ምናምን እሷ ሞራል አላት። እኔ የሚሰማኝን ስሜት ይሰማታል ሴት ሲመጣ። ግን እዛ ጋር መቀጠል ያለበት ነገር ስላለ ከካሜራ ጀርባ መልካም ነገር ስላለ እንጂ እንዴ ማንም ሰው እንደዚህ አያደርግም። እሷ መልአክ ላምሪ እሷ ሴት ብታመጣ እዚህ ፊት ለፊት አያቅፈኝም። እኔ አልፈቅድለትም። እሷ ሆና ነው እንጂ እኔ ሃይሚም እንዲህ ናት። ሃይሚም እንደዚህ ናት። መቀጠል ያለበት ነገር ስላለ እንጂ ሃይሚም ደካማ ሆና አይደለም። ሁላችንም የሚሰማን መጥፎ ስሜት እሷ ጋርም አለ። ግን ከካሜራ ጀርባ መልካም ነገር ስላለ ትሪት ስላለ ይሄ ስራ መቀጠል ስላለበት ስለሚያስፈልጋቸው ሰው ደግሞ ይሄንን ነገር ነው የሚፈልገው። ቪው የሚበዛው ይሄ ነው። አሁን ሰለቸንና አለም እንጂ ምንድነው የሚሰድባት? ምን አረገች እቺ ልጅ? ምን ወጣት ክፉ ነገር ተሳደበች ወይ? ትናንትና አሁን እኛ ምን አለች? ምንም አላለችም። ዝም ብላ ነው በቃ መሳደብ እንትናቸው ስለሆነ አመላቸው ስለሆነ ይሰድቧል። የነሱ ከብሩኬ ጋር መጣ ወይ ይሰድቧታል። በፍቅር መጣ እንደዛ ጎዳና ላይ በቃ እነሱ እንዲ ነው በቃ እሷ ማሸማቀቅ ነው የነሱ ስራና ስራቸው። እሷን በቃ ማሳነስ ስራና ስራቸው አይወደድም። በቃ እሷ ደግሞ ጠንካራ ሆና ወላ እንትን መልስ ፓሰጣቸው እንደማትወዱኝ ማይወዱን ጥቂቶች አሉ ታያቸው ምናምን ብትል ነው የሆነ ጊዜ እንደውም ከጥፍሬ ቆሻሻ ምናምን ብላ የሆነ እንትን ሲባል ነበር። ያችን ተናገረ ይተብሉ ምክንያት ስለሚፈልጉላት እንጂ ይሄ አይስም እኔ ያመኛል እንደዛ ስትሉ ያ የሆነ እሷ ችላ ነው ምናምን እንደ ለምን የምር ከሆነ
እሷ ደካማ አይደለችም፣ አከለ ጎዶሎ አይደለችም፣ የወንድ እጅ አይታ የምታድር አይደለችም። ብሩኬ ያለው ነገር ሁሉ ያላት ሴት ናት። ግን መቀጠል እዛ ጋር መሰራት ስላለበት ጠንካራ ሴት